ውስጥ ውስጡን ሲብላላ የነበረው ለግማሽ ክፍለ ዘመን ሲወጠን የቆየው ፕሮጀክት ይፋ ሆኗል። እስራኤል ከአባይ እስከ ኤፍራጥስ መግዛት ፈልጋለሁ ብላ ያሰበችው ነገር መልኩን ቀይሮ ተከስቷል። የእስራኤል መንግስት በይፋ ፖሊሲዬ የምተገበረው እቅዴ ብሎ አደባባይ ባያወጣውም ካርታው ሳይቀር መታየት ጀምሯል። የፕሮጀክቱ ስም የዳዊት ኮሪደር ይሰኛል። እስራኤል በሶሪያ ተሻግራ ኢራቅ ጫፍ ድረስ የምትዘልቅበት አደገኛ ፕሮጀክት ነው። ከቱርክ ጋር የሚያፋጥጠው ኢራንን ለመያዝ ያለመው ሂዝቦላህን ለመቅበር የተመቻቸው የዳዊት ኮሪደር እስራኤል በብዙ ገጾች ልትጽፈው የተነሳችው አዲስ ጂኦፖለቲካዊ ታሪክ ነው። በተለይ የሶሪያ መንግስት ተገልብጦ አዲስ ኃይል ደማስቆ ከገባ በኋላ የቤንያሚን ኔታንያሁ መንግስት ፕሮጀክቱን አፋፍሞ ከግብ እንዲያደርስ ተገፋፍቷል። ደማስቆ እንገናኝ ብለዋል የተባለላቸው ኔታንያሁ ሶሪያን እንደ መንገድ ተጠቅመው ረጅም ጉዞ ጀምረዋል። የነዳጅ የተጽዕኖና የቁጥጥር አሸንክታቦች ያሉት ይህ ፕሮጀክት የምዕራብ እስያን ካርታ ሃብሎ እንደ መሳል ተቆጥሯል። የዳዊት ኮሪደር የነባርና አዳዲስ ህልሞች ውጤት ነው። ታላላቅ የአይሁድ መሪዎች በቅርቡ ዘመን የጽዮናዊነት ንቅናቄ ያነሷቸው ሐሳቦችንም ይዟል። የጽዮናዊነት ንቅናቄ መስራች የሆነው ቴዎዶር ሄርዘል ታላቋ እስራኤል የሚል ጽንሰ ሐሳብ እንዳስተዋወቀ ይታወቃል። ታላቋ እስራኤል ግብፅን ከሚያጠጣው የአባይ ወንዝ ኢራቅን እስከሚያረሰርሰው ኤፍራጥስ ድረስ ያለውን ግዛት አይሁዶች መቆጣጠር አለባቸው የሚል ህልም ነው። የታላቋ እስራኤል ካርታ በሁለት ዋና ዋና አዕማዶች ላይ ቆሟል። የመጀመሪያው መጽሐፍ ቅዱሳዊ ነው። አይሁዶች በመጽሐፍ ቅዱስ የተጠቀሱትን ግዛቶቻቸውን መያዝ አለባቸው ይላል ሐሳቡ። ሁለተኛው ደግሞ የተጽዕኖና የመስፋፋት ጉዳይ ነው። የአይሁድ ዘር እነዚህን አካባቢዎች ሳይቆጣጠር ሰላም ውሎ አያድርም ይላሉ እነ ሄርዘል። እናም ጊዜው መቼም ይሁን መች እስራኤል እግሯን በእነዚህ አካባቢዎች መትከል ይኖርባታል። ይህ ማለት እስራኤል ከግብፅ፣ ከሶሪያ፣ ከሊባኖስና ከኢራቅ ግዛቶችን ትወስዳለች ማለት ነው። ውጥኑ በተጨባጭ መልክዓ ምድራዊ፣ ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊና ዓለም አቀፋዊ ምክንያቶች ሳይሳካ ቀርቷል። አሁንም ግን እየታሰበ አይደለም ማለት አይደለም። በተለይ የጋዛው ጦርነት ሲፈነዳ አይሁዶቹ ይህንን ሐሳብ በሚገባ አራግበውታል። ገሃድ ሳይወጣ ባለስልጣናትም መክረውበታል። ጋዛ ላይ ያለውን የፍልስጤም ሰው አባሮ አይሁዶችን ማስፈር የሚለውም ነገር ከዚህ ጋር ይገናኛል። አሁን የታላቋ እስራኤል ሐሳብ መልኩን ቀይሮ መጥቷል። በዚህ ወቅት የተፈጠሩትን ለእስራኤል የተመቹ አጋጣሚዎች በመታከክ የዳዊት መተላለፊያ የዳዊት ኮሪደር የመሰረት ድንጋዩ ተጥሎለታል። ይህ ኮሪደር እስራኤል ከሶሪያ በጉልበት ከያዘቻቸው የጎላን ኮረብታዎች ተነስቶ እስከ ሰሜን ሶሪያ ጫፍ የሚደርስ መተላለፊያ ነው። ይህ የኢራቅ ድንበር የሚደርስ ኮሪደር የተለያዩ የሶሪያ ግዛቶችን ጥሶ ይገባል። ዴራ፣ ስዌዳ፣ አልታንፍ፣ ዴር ኤዞር እስራኤል ልትዘልቅባቸው ካሰበቻቸው ስፍራዎች መሃል ይጠቀሳሉ። የኢራቅና ሶሪያ የድንበር ከተማ የሆነው አልቡ ካማል ደግሞ መዳረሻው ነው። እስራኤል በሶሪያ ያለውን ቀውስ እንደ መልካም አጋጣሚ በመጠቀም ኮሪደሩን ማሳካት ትሻለች። ለዚህ ደግሞ የሶሪያን የተለያዩ ማህበረሰቦች እያግባባች ነው። ኩርዶችን፣ ድሩዞችንና አልዋይቶችን የእቅዱ ደጋፊዎች ለማድረግ በመስራት ላይ ትገኛለች። አሁን ስልጣን ላይ ያለው የሶሪያ ኃይል በአልቃይዳና በሌሎች አክራሪ ድርጅቶች ውስጥ በነበሩ ሰዎች የተሞላ ነው። እስራኤልም ከዚህ ቡድን ከሚመጣ ጥቃት አስጥላቸዋለሁ እያለች እነዚህን ህዝቦች እያግባባች የምትገኘው ይህን ታሪክ ጠንቅቃ ስለምታውቅ ነው። እስራኤል ይህንን አይነቱን መንገድ ከ1960ዎቹ ጀምሮ ስትጠቀመው ቆይታለች። በተለይ ኩርዶች የራሳቸው ሀገር እንዲመሰርቱና በአካባቢው ካሉ የአረብ ሀገራት ተጽዕኖ እንዲወጡ ብርቱ ጥረት አድርጋለች። ይህ ስትራቴጂ ከሰፊው የኦሽን ዶክትሪን ጋር በቀጥታና በተዘዋዋሪ የሚገናኝ ነው። እስራኤል ከበውኛል ያለቻቸውን የአረብ ሀገራት ጥላ ለመግፈፍ ከኢራንና ከቱርክ ጋር ስልታዊ ግንኙነት መስርታ ስትሰራ ቆይታለች። 1979 እንደ አውሮፓውያን አቆጣጠር ላይ በቴህራን አብዮት ፈንድቶ የምትወደው የሻህ መንግስት ሲወገድ ግን ይህ ትብብር ታጠፈ። ቱርክም ብትሆን በእስራኤል ዘንድ ታምና የምትታመን አይደለችም።
በቅርቡ ዘመን ቱርክ ከእስራኤል ጋር ጦር ባትማዘዝም እስራኤል ኩርዶችን ለመደገፍ በምታደርገው ሩጫ ግን ፍጹም ደስተኛ አይደለችም። አሁን መንበሩን የያዘው የሶሪያ መንግስት በሽግግር መንግስቱ ኩርዶችን ቢያካትትም ኩርዶች ግን ይህ ጥምረት ዘላቂ ላይሆን እንደሚችል ይጠራጠራሉ። አነስተኛ ቁጥር ባላቸው አልዋይቶች ላይ የደረሰው ጭፍጨፋም የሶሪያ መንግስት ገና የትኛው መሬት ላይ እንደቆመ ፍንጭ እንዲሰጥ አላደረገም። እናም እነ ኔታንያሁ እነዚህ ማህበረሰቦች ጋር ጎራ እያሉ እኛ እንሻላችኋለን ወደ ማለት ሄደዋል። በዚህም አለበዚያ ሶሪያ ከባድ ውስጥ መኖሯ ግልጽ ነው። እስራኤልም በትንሹ ከ800 ኪሎ ሜትር በላይ በመኪና የሚያስኬደውን የዳዊት ኮሪደርን በሶሪያ ለመገንባት ቆርጣ ተነስታለች። ይህ አጋጣሚ ምናልባት በአንድ ትውልድ ውስጥ የማይደገም ሊሆን ይችላልና የደማስቆ መንግስት ተጠናክሮ እያንዳንዱን ግዛቱን ቢያስከብር የዳዊት ፕሮጀክት ውሃ በላው ማለት ነው። እናም እስራኤል ይህንን አጋጣሚ ተጠቅማ ቀድማ ተጽዕኖዋን ማንበር ትፈልጋለች። መተላለፊያው አልታንፍ በመባል የሚታወቀውን የአሜሪካ የጦር ቤዝ እንደሚነካም ተሰምቷል። ይህ የጦር ቤዝ በኩርዶችና በአሜሪካ ወታደሮች ትብብር የሚጠበቅ ነው። ዋሽንግተን የፕሮጀክቱ ዋና ጠንሳሽ ትሁን አትሁን እስካሁን በይፋ የተገለጸ ነገር ባይኖርም ለአይሁዶች ስስ ልብ ያላቸው ዶናልድ ትራምፕ ሐሳቡን ይገፉታል ተብሎ አይጠበቅም። እንደውም ይተባበራሉ ተብሎ ነው የሚጠበቀው። የዳዊት ኮሪደር ከባባድ ተገዳዳሪዎች እንደሚኖሩትም ግልጽ ነው። በሶሪያ የሚገኙ መንግስታዊና መንግስታዊ ያልሆኑ ኃይሎች የእቅዱ ስጋት ናቸው። ከደማስቆ በታች አንዳች ወታደራዊ ኃይል እንዳላይ ያለችውና የቀድሞ የሶሪያ መንግስት የገነባቸውን ወታደራዊ መሰረተ ልማቶች በአየር ስትደበደብ ውላ የከረመችው እስራኤል ለጊዜው የሚጋፋት ኃይል ባታገኝም ትደገፋለች ማለት ግን አይደለም። ምናልባትም ጉዳዩ የቀን ጉዳይ ነው። ቱርክ በሶሪያ ያላትን ጥቅም ስለሚነካባት ፕሮጀክቱን አትወደውም። የእስራኤል የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ሳር ሶሪያ ፌዴራላዊ ሀገር መሆን አለባት ማለታቸውም ይታወሳል። በሌላ አነጋገር ሶሪያ ኩርድ፣ አልዋይት፣ ድሩዝ ተብላ ብትከፋፈል ብሎ ሐሳብ እንደመስጠት ነው የውጭ ጉዳይ ሚኒስትሩ ሐሳብ። ይህ ደግሞ ለኩርዶች ራስ ገዝነት ትልቅ ቦታ ይሰጣል። ይህ እንዲሆን ደግሞ ቱርክ አትፈልግም። የራሷም ኩርዶች ይነሱባታልና። ይህ የኩርድ ካርድ እስካልተመዘዘ ድረስ ግን ኤርዶዋን ብዙም ላይ ጨነቁ ይችላሉ። ሌላኛዋ ተጋፊ ኢራን ናት። ኢራን በዳዊት ኮሪደር አቅጣጫ ለሂዝቦላህ የምታደርሰው የጦር መሳሪያ አደጋ ውስጥ ይገባባታል። የእስራኤልን ተጽዕኖም አትፈልገውም። እናም የእቅዱ ተቃዋሚ መሆኗ ሳይታለም የተፈታ ነው። ይሁንና ከራሷ ከእስራኤል ጋር ያለባት ፍጥጫ ከአሜሪካ ጋር የገባችበት ውጥረት ትኩረቷን ሊበትንባት ይችላል። ምናልባት የዳዊት ኮሪደር ፕሮጀክትን ራሷን እስራኤልን ለማጥቃት ልትጠቀምበትም ትችላለች። ሶሪያ ያሉ ኃይሎችን በማስታጠቅ የእጅ አዙር ፍልሚያ እንድትገጥም እድል ሊፈጥርላትም ይችላል። የኢራቅ ህዝባዊ ኃይልም ከኢራቅ ጫፍ ተነስቶ ፕሮጀክቱ እንዲጓተት መስራቱ የሚቀር አይመስልም። እስራኤል በዚህ ኮሪደር የኢራንን ግስጋሴ ከመገደብ ባለፈ እስከ ኢራቅና የመን ድረስ ገብታ ጥቃት የምትፈጽምበትን አቅም መፍጠር ትፈልጋለች። ሌላኛው የእስራኤል ትልም በአካባቢው ያለውን የነዳጅ መስመር መቆጣጠር ነው። በነዳጅ የበለጸገው የኩርዶች አካባቢ ትልልቅ የነዳጅ መስመሮችንና መተላለፊያዎችን ታቅፏል። ከኪርኩክ ወይም ኢርባል ተነስቶ እስከ ሃይፋ የሚደርስ የነዳጅ መስመር አለ። ይህ ኩርዶች የሚበዙበት አካባቢ እስራኤል ጠላት ቀንሳ ኢኮኖሚያዊ ጥቅሟን የምታስጠብቅበት ሊሆን ይችላል። ይህ አካባቢ አሁንም ቢሆን በአሜሪካዎች አይን የተጣለበት አካባቢ ነው። የአሜሪካ ጦር ከኩርዶች ጋር ሆኖ በዚያ የጥበቃ ስራ የሚሰራው በዋናነት በዚህ ምክንያት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በቀደመው የፕሬዝዳንትነት ጊዜያቸው ከሶሪያ ጦራቸው የማይወጣው ነዳጅ ለመጠበቅ እንደሆነ በግላጭ አውርተው መነጋገሪያ ሆነው እንደነበር አይዘነጋም። አሁንም በዳዊት ኮሪደር እስራኤል ከጂኦፖለቲካዊ ታሪካዊና ፖለቲካዊ ምክንያቶች ጋር ደርባ የያዘችው የነዳጅ ሀብትን የመቆጣጠር ጉዳይ ነው።